ነው ቤቴ ተከብሯል የተከበራችሁ ተመልካቾቻችን ከሐረር ከተማ ወደ እናንተ እየደረሰ የሚገኘው ልዩ የባለ ዝግጅታችን አሁንም እንደቀጠለ ነው። አሁን ደግሞ በአንድ ድምጻዊት ቤት እንገኛለን። የዚህ ሀገር ተወላጅ ነች። ስለ ሐረር ቆይታዋ፣ ስለ ስራዎቿ እንዲሁም የተለያዩ የህይወት ገጠመኞቿን እያወጋችን አብረን የምንቀጥል ነው የሚሆነው። በድጋሚ አሁንም በያላችሁበት ጥሩ ጊዜ አያል ዘፋን ቢያለኝ እስከዛሬ በልጅነት ያሳለፍኩት በኩር ፍቅሬ በቃ እስካሁን እኔን አይንን ይረሳኛል እያቻይን እንዳልፈልግ ቸግሮኛል ቆይታዬ ከድምጻዊት ሃይማኖት ግርማ ጋር ነው። ሃይማኖት እንኳን አደረሰሽ። እንኳን አብሮ አደረሰ። ዋንሊት ነው እንግዲህ ሐረር ከተማ ላይ የእምነት ልዩነት ያስፈልጋል። ማንኛውንም አይነት በዓል ለማክበር ያው ያለው ግንኙነት ስለሚጋብዝ ማለት ነው። እስቲ እንዴት ነው ንገሪ። እዚህ ነው ያደግሽው። ስለዚህ እስቲ ሐረር ሲነሳ ያሉት ትውስታዎችሽ ምንድነው ይመስሉት? ሐረር ልጅ ሆነህ የምታየው ነገር በሙሉ ደስ ይላል። የበዓል ቀን በተለይ ጣዋት ከዚህ ከወንዝ ማዶ አንዳንድ ጊዜ በደጃችን ጋር ቆጆ በጣም ነጭ የሆነ ሰዴታ ለብሰው እንደውም በዛን ጊዜ እንደውም አንዳንድ ጊዜ ህፃናት ልጃገረዶች ምናምን እዚህ ጋር ቀይ ጥፍር ቀለም ተቀብተው ደስ ይላል። በበዓል የበዓል ቀን ጣዋት አንዳንድ ጊዜ ደግሞ ያው በአካባቢ የማየውን ነው የምነግርህ። የሰርግ ቀን ደግሞ ማታ ቴፕ ይዘው ትልቅ ቴፕ በፋኖስ ብሎ በርቶ ምናምን እየተዘፈነ የአሊ ቢራ ዘፈን ደባለ ከይሰንዱኔ ደበቹ ምናምን ብዙ ጊዜ እነዚህ ምናምን በጣም ትዝታ አለብኝ፣ ደስ ይለኛል። እሺ ሃይማኖት፣ እንግዲህ አሁን የምንገኘው በእናት አባትሽ ቤት ውስጥ ነው። ከሙዚቃ አጀማመርሽ ጋር ተይዞ ደግሞ እዚህ የሚነሱ ሀሳቦች ሊኖሩ ይችላሉ። ስለሱ ደግሞ ትንሽ በይን እስቲ። ያው ሙዚቃ አጀማመሪ ያው ከልጅነቴ ጀምሮ ነው። አጻኖኝም ጀምሮ ነው መዘፍነው እንጃ ነፍስ ሳላቅ ጀምሮ አስተዋሳለሁ። ጫማ ይገዛልሻል፣ ልብስ ይገዛልሻል ዘፈኝ ብላ እናቴ እንደምታዘፍነኝ። ያው እናቴም ደግሞ ዘፈን ትዘፍን ነበር ማለት ቤት ውስጥ ዘፈን በእርሳ ስትጽፍ ልጅ ሆኜ አስተዋሳለሁና ያ ተጽዕኖ ያደረገብኝ ይመስለኛል። ማለት ለስሜቷ ለምሳሌ የፀሐይ ዘፈን ምናምን የሆነ ጽፋ ስትዘፍን ምናምን አይምሮዬ ላይ ቀርቷል። እንትን ልጅ ሆኜ የሰማሁት የሸጋ ልጅ ያገር ልጅ ለናቱ ሲራብ ሲጠማላት ሲቆስል ሲደማ ሚለውን ይሄ ጊዜውን ጨርሼ ማየት አስታውሳለሁ። ፊደሉን ወረቀት ላይ ሁሉ በርሳ ስትጽፍ እናቴ እነዚህን ዘፈኖች በተለይ ጊዜውን ጨርሼ እየወደደችው ጽፋ ስታጠና አስታውሳለሁ። ለዛኔ አንቺም ትንሽ ትሞክሪያለሽ? የዛን ሰዓት አልሞከርኩም። ይሄን ማስታውሰው ነው የምነግርህ። ግን አገር ልብስ ተገዝቶልኝ ስዘፍን ቋቋ ጫማ ተገዝቶልኝ ስዘፍን አንደኛ ክፍል ምናምን እንደውም ባጋጣሚ ዳቦ ቆሎ ተሸልሜ ሁሉ ዘፈኑን ትቼ ዳቦ ቆሎ ላስቲክ እንትን ያልኩት ማስታወሻ ምናምን አለኝ አንደኛ ክፍል እያለሁ። እናትሽ አንድ ጋፍ ያደርጋሉ? አባትሽስ? ያው አባቴ ብዙ ጊዜ በስራ ያው አብሮ አይኖርም፣ ብዙ ጊዜ ወደ ስራ ይወጣል ምናምን እንጂ ደስ ነው የሚለው። አሁን እንደውም ካደኩ በኋላ ዘፈን መስፈን ስጀምር ቡና ላይ በኔን የወጣችው ብለው መስፈን ሁሉ ጀምረው ነው የሚያቆሙት፣ ይዘፍናሉ ሁሉ ሁለት ያክል አልበሞች አሉሽ። ከዛ በፊት ደግሞ የሰራሻቸው የተለያዩ ሙዚቃዎች አሉ። በአንድ ወቅት እዚህ ለኛል ሃይማኖት ግርማ በደንብ ግንን ብላ እንድትወጣ ካሳሉ ዜማዎች መካከል ኦማይሬ ይጠቀሳል። ከዛ በፊት ሽሩሩ አለ። በርግጥ እስቲ ስለ ኦማይሬና በዛ ዘመን ስለነበረው ቆይታሽ ንገሪኝ። ኦማይሬ አንድ 10 አመት ይሆነ ይመስለኛል። ጊዜውም የዛን ሰዓት ሙዚቃ የመደመጥ ዝንባሌው ይሁን ምናምን ብቻ የሆነ የሙዚቃው እንትን የደመቀበት ሰዓት ነበር። አንድም ያም አስተዋጽኦ አለው። ዘፈኑም በዛ ወቅት ጥሩ ነበር እና የዛን ጊዜ ዘፈኑ በጣም ቆንጆ ነበር። ቢቴ ፍቅድቅን ይላል ፍቅር ያጨዋታ ነገር የማረሳት ወንድሜ ነህ የልጅነት ልብ ያኖረ ቢቴ ፍቅድቅን ይላል ፍቅር
አልበምሽ ቀጠለ እጅግ ተወዳጅ እንደነበር አውቃለሁ ሁለተኛ አልበምሽም ቀጥሏል ከዛ በኋላ ጠፋሽ ለረጅም ጊዜ ምንድነው ምክንያቱ ከዛ በኋላ ወደ አረብ ሀገር ሄጄ አረብኛ ብቻ ወደ መስፈኑ አይደለሁኝ ያው አጋጣሚው ወደዛ ወሰደኝ እና በዛ ምክንያት ጠፍቻለሁ ያጋጣሚ ምን ነበር ማለት ሱዳንኛ ዘፈን በፊት ካሴት ሳላወጣም ዘፈኖች ሳልጀምርም እንትን ነበር አረብ ሀገር ዘፈን ነበር አረብኛ እና በመሃል ነው ትቼው መጥቼ ወደ ካሴት ወደ ዘፈን ስራ የገባሁት እሱ ደግሞ ዘፈኑ ደግሞ አልፎበት ቀዝቀዝ ሲልና ወደ አረብኛው እንትን ሲሄድ ያም በገቢም በታዋቂነትም ጨምሮ የተሻለ በቃ በኦዲየንስም እውቅናው የመስፋት ነገር በቃ በሁሉም ነገር ጥሩ ነገር ነበርውና አፍሪካ ሀገር ብዙ ዞር በቃ ሁሉም ሀገር ሄድኩኝ በሱ እና አረብኛ ብቻ ነበር መዘፍነው ረጅም ጊዜና በዛ ነው የጠፋሁት አሁን ምን ላይ ነው ያለሽው እንደዚህ ሌላ ቢዝነስ በቃ ከውጭ ያመጣው ለሰዎች ማስረከብ ምናምን እንደዚህ ስራ ጀምሬ ነበር ለስራ በሄድኩበት ሀገር ጎን ለጎን ሌላ ተጨማሪ ስራ እየሰራው ነበር ያ ተመቸኝና አሁን እሱን በደንብ የማስፋት ነገር በቃ ወደ ንግዱ በቃ የዲዛይን ልብስ ነገር ድሮም ፍላጎቴ ነበርና አሁን ወደዛ ቢዝነስ ገባሁና እንደ ጋርመንት ማድረገን ልብስ ያመረትክ የመስራት ምናምን እንደዛ ቢዝነስ ከሰዎች ጋር ብሬ እሱን እየሰራው ነው ሁለተኛው አልበምሽ ጃለሊ ማለት ነው መጀመሪያ ከወጣው አልበም ጋር ሲነጻጸር ተቀባይነቱ ያን ያክል ነው ሲባል ሰምቻለሁ አንቺ ተስማሚያለሽ ምክንያቱስ ካለው ምንድነው እንደ ማንኛውም ካሴት ሌላ ምክንያት ሊኖረው ይችላል እኔም ደግሞ እንደነገርኩ አረብ ሀገር የዞርኩ ኮንሰርት እየሰራው እዛ እየተቀመጥኩ ምናምን ስለነበረ በሌለሁበት ነው ዝም የካሴቱን የሚያወጣውትና ትኩረትም እንትን አላልኩም አልሞከርኩም በሞክርም የተለየ ነገር ብዙ አይኖረው ትንሽ ነው ሊኖረው የሚችለው ግን ከዛ ኔትወርክ ደግሞ ልወጣ አልፈለኩም በዛው ዝም ብዬ ወደሚያዋጣው ሄድኩ እሺ እንግዲህ ከኢትዮጵያ ውጪ የተለያዩ ስራዎችን መስራት በጀመርሽበት ወቅት ሱዳንኛ እንዲሁም የተለያዩ አረብኛ ሙዚቃዎችን እንደምትጫወች ነግረሽናል እንደውም በአንድ ወቅት ከአንዲት ሱዳናዊ ድምጻዊት ጋር ዜማ ልትሰሪ መሆኑን አውቃለሁና እንዴት ሆነ ያ ነገር ነዳ ትባላለች ያ ተዋወቅነው ዞል ቲቪ በነበርኩበት ሰዓት ነው ከዛ በኋላ ደግሞ እሷ ጋር ከነቤተሰቦቼ ጋብዛን ነበር እሷ ጋር የዛን ሰዓት አብረን አንድ ሲዲ ለሁለት አራት ዘፈን ልንሰራ የሆነ ሙዚቃ ቤት ኮንትራት አስፈረመኝ ድርሻዬን ሰራው እሷም ድርሻዋን ሰራች ያው እዚህ አከፋፋይ ከሌለው እዚህ የመምጣት እድሉ ጠባብ ነው እንጂ ሙዚቃው ሰርቷል ሰርተናል ሃይማኖት አሁን የንግዱ ስፋት በስፋት ያከናወንሽ ነው የምትገኘው የሙዚቃ ስራውን ደግሞ በስሱ ወደፊት በዛ አይነት መንገድ ነው የምትቀጥዩ ንግዱ ይጠነክራል ሙዚቃው እየተረሳ ነው ይመጣው ያም ፍላጎቴ ስለሆነ ነው በርግጥ የና እንደዚህ ከስራ የውጪ ራሱ በትርፍ ሰዓት ያው ነው ለኮንሰርትም ለምንም ሄጄ በትርፍ ሰዓቴ ወይ ቡቲክ ወይ ሱቅ ነው የምታገኘኝ ትርፍ ሰዓቴን እንደመዝናኛ ፍላጎቴ ነበርና እዚህ አጋጣሚ ይሄ ከሆነ ለምን ስራ አልሰራበትም አይደል በቃ መግዛት ማየት እንደዚህ ስሚሆን ከሆነ ለምን ይሄን ቢዝነስ አልገባበትም ብዬ ይሄን እንትናል አሁን ዳውም ለሴሌብሪቲዎች ቢሆን ማርክ እና ይሄ ለኦኬዥን ይሄ ኮንሰርት ሲኖር ራት ግብዣ ትልቅ ሽልማት ምናምን ስራ ሲኖር የሚሆኑ አዳዲስ ዲዛይን ልብሶች በጣም ጥሩ ብር የሚገዙ ልብሶች እኔ ጋር ይገኛሉ በፋሽን ህይወት ውስጥ ያ ማለት ለሰዎች ፋሽን ተከታይ እንዲሆኑ አቅርቦት በማድረግ በኩል እየሰራሽ ነው መስፋት በልጅነት ይሄ አይነት ፍላጎት ነበር ከሙዚቃው እኩል ይፈታተንሽ ነበር ያው ሁሉ ጊዜ ይፈልጋለውና አሁንም ኢትዮጵያ ሆኜ ራሱ ማለት ነው ቢያንስ በሳምንት 3 ቀን 4 ቀን ለሊት ያው ዛ አሁን አሜሪካ በነበርኩበት ሰዓት 9 ወር 10 ወር ነው የነበርኩት እና እዛ በነበርኩ ሰዓት ሆን ብዬ ይሄ አላማዬ ስለነበረ ደንበኞች አሉኝ ኦሬዲ አሁን ለሊት ያው አሁን ቴክኖሎጂ አለ በኢንተርኔት የተለያየ መንገድ ኦንላይን እቃዎችን ማየት ከሰዎቹ ጋርም ተገናኝተ ተከራክረ እቃዎችን
ትገዛለህና ለሊት እንደውም እስከ 10-11 ሰዓት አሁን እሱ ነው ስራዬ። እቃው ይገባል። አዲስ እቃ ነው የማየው። ቆንጆ እቃ ሳገኝ እንዴት አልደሰትም? ማለጋሪው ጋሪው እንደ ፈረሱ ቼበልቃሜ ፈጥኜ ልድረስ ከሱ ተመልካቾቻችን ቀደም ሲል ለተጠቀስነው እንግዲህ እኔና ሃይማኖት በወላጆቿ ቤት ነው የምንገኘው። እናቷም አባቷም ፊት ለፊቴ አሉ። ከነሱ ጋር ደግሞ ጥቂት ቆይታዎች እናደርጋለን። እስቲ ጠጋ በሉልኝ፣ መሀል ልግባ። ማንን እመስላለሁ? ሁለቱም ጋሽ ግርማ ቀደም ስላቆረ አይ እኔ ግርምቾን ነው መስለው። ወይዘሮ ፀሐይ ሙዚቃ ይወዳሉ? አዎ በመጠኑ። አይ በልጅነቱ እኮ የፀሐይን ሲያቀነቅኑ ሲያጠኑ ምናምን ሰምተናል። በልጅነቴ ይወድ ነበር። ብዙ አልገፋሁበትም እንጂ ያው ድምጽ ምናምን ያዜማሉ? አዎ በዝም እሷ በእርግጥ ብዙ ጽፍላታለሁ፣ ረዳታለሁ ልጆና እኔና በጣም ደስ ይለኝ ነበር ሙዚቃ ከመውደዴ የተነሳ በጣም ነበር እንትንምላት። እሷ ልጅ ስለነበረች እኔ ቴፕ እየከፈትኩ ግጥም እየጻፍኩ ዜማ እያቀነቀንኩ እንትንላት ረዳት ነበር። ይፈቀድልኝ ሀረር ቢራ ማለት ነው። የዛሬ 5-6 አመት የሀረር ቢራ አይድልና ቁንጅና ውድድር ተወዳደረች። ዘፈኑን 3ኛ ወጣች፣ ቁንጅና ውድድሩን 1ኛ ወጣች። አመል ማባተ ነች እንደውም የሸለመቻት። እኔ እዛ ላይ ሙዚቃ ባንድ ሄጄ ሙዚቃ ኮንሰርት ስራ ነበር። ሚሊኒየም በከዚራ ዘፈን ባቡንሽ ደግሞ ያሽውላሉ ዘፍና 3ኛ ወጣች። አይ እኔ ለውድድር ቀርቤ ሳይሆን ለውድድር የቀረቡ ሰዎች በወቅቱ ይጠፋሉ እና ቦታው ክፍት ይሆናል። ዝም ብዬ እንዲሁ ተመልካች በነበርኩበት ሰዓት ብድግ ብዬ ዝም ብዬ ሳልዘጋጅ ነው እንዲሁ እንትን ያልኩት። አጋጣሚ ተሳካና የሙዚቃ ብዙ እንትን የለኝም። አሁን ያለችበትን ደረጃ ሲሆን ምን አይነት ስሜት ነው የሚሰማው? አዎ ይሄ ደረጃ ይመጣል ብዬ እንኳን ብዙ አላስብም። እኔ የራሴን ሙዚቃ የመውደድ ስሜት ነበር በልጄ ማየት የፈለኩም እንትን ምጽፍላት። አሁን ላይ ደግሞ በጣም ትልቅ ደስተኛ ነኝ። እግዚአብሔር ይመስገን ለዚህ በመብቃቷ ስኬታማ ሆና እዚህ በመድረሷ በጣም ደስተኛ ነኝ። ጋሽ ግርማ ያኔ ሃይማኖት በልጅነቷ ሙዚቃ ሞክር እገዛው ብዙ እንዳልነበረ ነው ማቆና አሁን ግን በኔ ወጣ ነው ይላል። እስቲ ያጫውቱን። አይ ስላልነበረ ነው ያኔ ያላገዘኝ ግን ስራ ይበዛበታል። ምክንያቱም ከዛ በኋላ ያለው ነገር ብዙ ነው። እሺ ጋሽ ግርማ ምን ይላሉ? ትክክል ነው። በርግጥ የስሜቱ ተካፋይ ነኝ እንደዚህ በጉልህትም ባይወጣ። አይ አንዳንዴ ተመካከረ የለ እኔማ በራሴ የራሴ ዘፋፍናለሁ። ዜማም እሞክራለሁ፣ ዘፍናለሁ። እንዳውም ሰው ሳይኖር ይመቸኛል። ሰው ሲኖር ኧረ ምንም ችግር የለም ሞክር ካልከኝ ባዶ አንድ ዜማ ልቀጽል። ሾለያ ነጭ ጠላ አካሚ ሙሉ ጎሬ መነኬ ቡሉ ኦሮሚያ ነው እኮ። ሾለያ ነጭ ጠላ አካሚ ሙሉ ጎሬ መነኬ ቡሉ አይበቅ ያኔ እርሶ ስላልነበሩ ነው በትክክል ሃይማኖት ሙዚቀኛ ድምጻዊ እንድትሆን ይፈልጉ ነበር? የሆነው ልንገርህ የመጀመሪያ ጨዋታ ትምህርት ቤት ስትጫወት አጋጣሚ ሆኖ ሄጃለሁኝ እዛ ቦታ ላይና አስተማሪው ተንበርክኮ ነው መንግስቱ ይባላል በእርግጠኝነት እሷ ልትረሳው ትችላለች እና እንዲህ ቁጭ ብሎ ነው ማይኩን የያዘላት እና ስትጫወት ቆይታ አንድ እሷን የምታህል ልጅ መጣችና ቅድም አንስተዋለች ዳቦ ቆሎ ሰጠቻት። ዳቦ ቆሎውን ተቀብላ እንዲህ ስትፈታው አየዋለሁ። እሺ ልጅ እንዴ ምን ልታረገው ነው ምናምን እየዘፈነች ነበረ። ብቻ እንዳው ግጥም አደረገችው። ያነሳ ጣለው አልኩኝ።
ሳትበላ መጣ ነው እንዴ ምራም ብየትን አፈርኩኝ በቃ እውነቴን ነው የምላችሁ እና ይሄ ትዝታ እስካሁን አለ የሽመቤት ትምህርት ቤት ውስጥ ነበር ይሄ ጉዳይ የሆነ ትዝልኝ ደስ አይልም ሲወራ እና ይሄ ትዝ ይለኛል መጓዝ አይጠፋውም ሸዋበር በርበሬ ለሱ ስልካሻንኮር ጀጎል ድረስ በእግሬ ከዚራ ነው ቤቴ ከዚራ ነው ቤቴ ከዚራ ለመላው የእስልምና እምነት ተከታዮች መልካም ያረፋ በዓል እላለሁ መልካም በዓል ይሁንላችሁ ተመልካቾቻችን ከድምጻዊት ሃይማኖት ግርማና ከቤተሰቦቿ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር ልዩ የበዓል ዝግጅታችን ግን አላበቃም አሁን ወደ አዳራሽ መራችኋለሁ በእያላችሁበት መልካም ጊዜ ጥንታዊቷና በዓለም ድንቅ